ሰላም ጤና ይስጥልኝ ወገኖች እንደምን አላችሁ? ይሄ ልጅ ትናንትና በለቀቀው በዚህ ቪዲዮ ላይ ከነማንነታችን የሚወደን የሚፈልገን አምላክ እያለ የመናፍቃንን የቃላት አጠቃቀምና እምነት የገለጸ ቃላት ተጠቅሟል። ወይም ደግሞ ኦርቶዶክሳዊ ያልሆነ ወይም መጽሐፍ ቅዱሳዊ ያልሆነ የቃላት አጠቃቀም የመናፍቃን የሆነ ማለት ነው። ወደ እርሱ እመለሳለሁ፣ ወደዚህ ቪዲዮ እመለሳለሁ። ቪዲዮውን እያደመጥን የእግዚአብሔር ቃልስ ምን ይላል የሚለውን እንተቻለን። ከዛ በፊት ግን እየሆነ ያለውን ነገር ተረድታችኋል ወይ? ምን እየተሰራ እንዳለ ገብቷችኋል ወይ የሚለውን ነገር መዳሰስ እፈልጋለሁ። ምን መሰላችሁ? ትልቅ ያልተረዳነው በጣም ከፍተኛ የሆነ ውጊያ ውስጥ ገብተናል፣ ፍልሚያ ውስጥ ገብተናል ወገኖች። ቤተክርስቲያንና የጥፋት ልጆች ከባድ የሆነ አሁን በዚህ ውስጥ በዚህ በሰሞኑ መራኮት ውስጥ እነማን ሁሉ አሉ መሰላችሁ? ኤልጂቢቲዎች አሉ፣ ፌሚኒስቶች አሉ፣ ፌሚኒስት ንቅናቄ የሚባለው አለ፣ ግብረ ሰዶማውያን አሉ፣ ምዕራባውያን፣ እነዚህ በቃ በእኛ ጥፋት ላይ የሚሰሩ እኛ ሃይማኖት፣ ባህል፣ እሴት፣ ታሪክ ጥፋት ላይ የሚሰሩ አሉ አይደል? እነሱ ሁሉ አሉ በዚህ ውስጥ በዚህ ፊልሚያ ውስጥ። እንግዲህ ውጊያው የማንና የማን ነው ማለት ነው? የቤተ ክርስቲያንና የነዚህ የጥፋት ልጆች መካከል ነው ማለት ነው ፊልሚያው እየተደረገ ያለው። ሲራኮቱ የምታያቸው እነኚህ ተዋንያን ናቸው። ፌሚኒስቶች ያሰማሯቸው ተዋንያኖች አሉ፣ ግብረ ሰዶማውያን ያሰማሯቸው ተዋንያኖች አሉ፣ አገዛዙ ካድሬዎቹን ያሰማራቸው ካድሬዎች ሁሉ አሉ። ተባብረው ነው ኮላቦሬት አድርገው ነው ኤጌኒስት ቤተክርስቲያን እየሰሩ ያሉት ማለት ነው፣ እየተዋጉ ያሉት። ምንድነው? ትውልዱ ከባህል ከሃይማኖት እንዲወጣ ይፈለጋል። ሶሻል ፋብሪካችን ብጥስጥስ ብሎ እንዲጠፋና መረን የለቀቀ ትውልድ እንዲወጣ ይፈለጋል። ትውልዱ መረን እንዲለቅ፣ ይሄ ብልግና ነውር የሚባሉ ነገሮችን ሁሉ የማያስብ ትውልድ እንዲሆን ይፈለጋል። እና ሀመር እያደረጉት ነው። ልብ ብላችሁ ከሆነ በጣም ባህላችንን፣ ሃይማኖታችንን፣ እሴቶቻችንን ለመበጣጠስ፣ ለመፈረካከስ፣ ለማውደም ሀመር እያደረጉ ነው ያሉት በእነዚህ ሰሞኑን በተደረጉ ጉዳዮች ላይ። አሁን ማነው እሸቱ መለሰ የቤተክርስቲያን ተቆርቋሪ ይመስላችኋል አይደል? አይደለም። ከነሱ ውስጥ አንዱ ነው። ከነሱ አንዱ ነው። ይሄ አሁን እየተወነው ያለው የተሰጠው ስክሪፕት ነው። ይሄን እንዲተውን ስለተሰጠው እንጂ እሱም ራሱ ከነሱ አንዱ ነው። ይሄ ፈለገ አትናቴዎስ የሚባለውም ከነሱ አንዱ ነው። እመጣበታለሁ በኋላ ምን እየሰራ እንዳለ፣ ቤተክርስቲያንን በምን ያህል ደረጃ እያዋረዳት እንዳለ፣ አማኝም እንዳልሆነ ፎርዛት ማተር አማኝ እንዳልሆነና የነሱ ተልእኮ ፈጻሚ እንደሆነ ሁሉ እናያለን። ለምንድነው የእሸቱ መለሰን እንዲህ ልላችሁ የቻልኩት? በቀደም ይቅርታ ልጠይቅ እመጣለሁ ብሎ ነበር፣ ይቅርታ ጠይቃለሁ ብሎ እና እኔ እንዲያው የዋህነት አጥቅቶኝ ምን አስቤ ነበር መሰላችሁ? ከዚህ በፊት ከሃይማኖታችን በተቃራኒ ሃይማኖታችንን በሚጻረር በሚያጠቃ መልኩ ለእስልምና ማስታወቂያ ሰርቶ ነበር። እስልምናን እያወደሰ እውነተኛ ሃይማኖት አስመስሎ እየተናገረ ለእስልምና ማስታወቂያ ሰርቶ ነበር። ይሄ ከዚች ከሚላት ጣቱን ከቀሰረባት ልጅ የባሰ ኃጢአት ነው። እሷ የምግባር ጉድፈት ነው ያለባት፣ እሱ ግን የሃይማኖት ክህደት ነው የፈጸመው ብዬ እሱ የባሰ መሆኑን የሰራሁት ቪዲዮ አለ በቀደም። እሱን ገብታችሁ ማየት ትችላላችሁ። የተናገረው ነገር ትክክል ነው። ትችቱ በእሷ ላይ ያነሳው ትችት በሙሉ ትክክል ነው። ነገር ግን እሱ የባሰውን አድርጓል። ለዛ ይቅርታ መጠየቅ ነበረበት። ለዛ ይቅርታ ጠይቆ ነበር አሁን ወደ ትችት መሄድ ካለበትም መሄድ የነበረበት። እሱ የባሰውን ነገር ስላደረገ ብዬ ነበርና ለዚህ ይቅርታ ሊጠይቅ ይሆን ቤተክርስቲያንን እና ምዕመናንን እንዲህ በማድረጌ ይቅርታ ሊል ፈልጎ ይሆን ብዬ አስቤ ነበር። አሹፎ ሄደ። ስለዚህ ምን ትረዳላችሁ ከዚህ?
እሱ የባሰውን against our religion against our church ቅድስት ተዋሕዶ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያንን በመጻረር የተንቀሳቀሰ ተኩላ ቅጥረኛ ሆኖ እያለ ለዚህ ይቅርታ ሳይጠይቅ ዘሎ ገብቶ ለቤተክርስቲያን ማስታወቂያ ለገዳማት ማስታወቂያ እየሰራ ስላለ ይቅርታ መጠየቅ አለበት ብዬ ነበር እና አልጠየቀም ሊጠይቅ አልፈለገም ይሄ ምን ያሳያችኋል ቅጥረኝነቱን ይሄ የሚለፈልፋት ተቆርቋሪ መስሎ ለቤተክርስቲያን እየለፈልፈው ያለው ነገር ስክሪፕት መሆኑን ተዋና እየተወነ መሆኑን አንተ እንዲህ ብለህ ተውን ከዛ የእሷ ደጋፊ ደግሞ ያሰማሩት አለ ከካድሬ እስከ ፌሚኒስት ኤልጂቢቲ ምናምን እሱ ደግሞ ሆ ብሎ ይነሳል አንተን ሐመር ያደርጋል እሱ ሲመታ ማን ይመታል ማለት ነው ባህላችን እሱን ወክሎ የቀረበው አሁን ባህላችንን ቤተክርስቲያናችንን አይደል እሱን ድምጥማጡን እናጠፋለን በሱን ዘምትና ተብሎ ስክሪፕት ነው ያያቸው እሷንና እሱን እንጂ አንድ ናቸው ለአንድ ዓላማ የተሰለፉ ናቸው ይሄን መረዳት አለብን ትውልዱ ከመረን እንዲወጣ ትዳር ምንድነው ያለችው ተራ ነገር እንዲሆን እንዲመስል ፍቺ እንዲበራከት ትዳር እንዳይቆም ትዳር አልቆመም ማለት ደግሞ ሀገር ነው የሚፈርሰው ሀገር የመጀመሪያ ምሰሶ የሚተከለው ቤተሰብ ላይ ነው ትዳር በጸና ትዳር ላይ ልክ በቃ ይሄ ምዕራቡ ዓለም አሁን እየሆነ ያለው የለም ትዳር የሚባል 98% ደርሷል ፍቺ በእነሱ ሀገር እንደነሱ አይነት ማህበረሰብ እንዲፈጠር ነው የሚፈልጉት ግብረሰዶማዊነት ህጋዊ ሆኖ ምን አይነት ሁኔታ እንደተፈጠረ በምዕራቡ ዓለም የምታውቁት ነው እሱ እዚህ እንዲመጣ ይፈልጋል በፌሚኒዝም እንቅስቃሴ ንቅናቄ ሽፋን ሴቶች መረን እንዲወጡ ይፈልጋል ኢቭን ሴተኛ ዳርነት ወይም ዘማዊነት ህጋዊነት አግኝቶ ነውርነቱ ቀርቶ በአደባባይ እሷች ልጅ እንደምታደርገው ማለት በአደባባይ እንዲነኝና የምትፈልጉኑ አይነት እየተባለ በቃ በአጠቃላይ መረን የወጣ ትውልድ እንዲወጣ ይፈልጋል እሱ ነው እየተሰራ ያለው ነው የምላችሁ እሱ ነው እንዲሆን በዚህም እየተሯሯጡብን ያሉት እየተፋለሙ እየተዋደቁብን ያሉት ይሄን ተረዱ ነው የምላችሁ በዚህ ፍልሚያ ውስጥ አገዛዙ ራሱ አለ መናፍቃን አሉ ምዕራባውያን አሉ የምዕራባውያን ንቅናቄዎች እነዚህ ያልኳችሁ ቅድም አሉ ባለድርሻ አካላት ናቸው ያሉት በዚህ ውስጥ በዚህ በኩል ደግሞ ቅድስት ቤተክርስቲያን ብቻ ነች ኢቭን ቅድስት ቤተክርስቲያንን እንዲወክሉ አድርገው ያቀረቧቸው የነሱ ሰዎች ናቸው የሸቷ ይግረማቸው ሰባኪያን የምትሏቸው ከባህላችን ከታሪካችን ከቅርሳችን ካስተምሮችን በተቃራኒ ነው እየተራመዱ ያሉት በግልጽ ንዋየ ቅድሳቶቻችን አስተምህሮዎቻችን ቀኖናዎቻችንን እየነቀፉ ያወገዙ እየተቃወሙ ነው ያሉት በቤተክርስቲያን አውደ ምሕረት ላይ ቆመው ይሄን እያደረጉ ያሉት እና እነዚህኞቹ ከአቅም በታች በሆነ አቋም ይንቀሳቀሳሉ እነዚህ ደግሞ በጣም አይለው ይንቀሳቀሳሉ እነዚህ ከአቅም በታች ሲጫወቱ ቤተክርስቲያን ወክለው እንዲቀርቡ ያደረጓቸው ማለት ነው ሲጫወቱ ቤተክርስቲያን የተሸነፈች መስላ መልስ የሌላት እውነት የሌላት መስላ እንድትቀርብና እዛው ተደፍቃ እንድትቀር ለማድረግ ነው ጨዋታው እየተጫወቱት ያሉት ገብታችሁ ከሆነ እና ጥንቃቄ እናድርግ ነው የምላችሁ ጥንቃቄ ይደረግ በጣም ጥንቃቄ አድርጉ ወላጆች የቅዱስ ቤተክርስቲያን የባህላችን የሃይማኖታችን ጉዳይ ይገደናል የምንል ሁሉ ይሄን ነቅተን ካውንተር አታኩን በሚመጥን መልኩ እናድርግ አንዘናጋ ለማለት ፈልጌ ነው አሁን ይሄ ፈለገ አትናቴዎስ የምትሉት ያለውን እንስማና የእግዚአብሔርን ቃል እየጠቀስን መልሱን እንመልሳለን ማለት ነው አድምጡት መርሳት የሌለብን ነገር ከነማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው እሺ እገሌ ኃጢያተኛ ነው የምትሉት እገሌ ሱሰኛ ነው የምትሉት እገሊት በደለኛ ናት እገሊት ኃጢያተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል
ኔቨር እንዲህ የሚል አስተምሮ የለንም። እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ የሚል አስተምህሮ የለን። ይሄ አስተምህሮ ያላቸው መናፍቃን ናቸው። መናፍቃን በተሳሳተ መንገድ ነው። ምንድነው ቅዱስ ጳውሎስ ሮሜ 3:23 ላይ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው የማዳን ሥራ በኩል እንዲያው በጸጋው ይጸድቃሉ የሚል ቃል ተናግሯል ቅዱስ ጳውሎስ። እችን በተሳሳተ አተረጓጎም ተረጎሙና ስራ አያጸድቅም፣ የጽድቅ ስራ አያጸድቅም፣ በክርስቶስ ካመንን ጸድቀናል፣ ኃጢአት ብንሰራ እንኳን አንኮነንም የሚል የተሳሳተ ትርጉም ሰጥተው ያው ዛሬ የምታዩቸው ናቸው መናፍቃን። እንዲህ ብለው እንደሚያምኑ ታውቃላችሁ። በቃ በእነሱ ዘንድ መኮነን የሚባል ነገር የለም። አምነዋል፣ ጸድቀዋል። ከነማንነታቸው ነው የተቀበላቸው፣ ከነ ኃጢአታቸው፣ ከነ ርኩሰታቸው፣ ከነ በደላቸው። ይሄ የመናፍቃን አስተምህሮ ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዲህ የሚል አስተምህሮ ጨርሶ የላትም። መጽሐፍ ቅዱሳዊ ማለት እና ለምን መሰላችሁ? ይኸውላችሁ ቅዱስ ጳውሎስ ይህንን የተናገረው ዲያብሎስ 5500 ዘመን በሲኦል አግዟቸው ፍዳ መከራን ሲያሳያቸው ለነበሩ ነፍሳት ነው ቅዱስ ጳውሎስ ይህን የተናገረው። ከክርስቶስ ስቅለት በፊት ሲኦል ለነበሩ 5500 ዘመን በዘመነ ፍዳ በሲኦል ለነበሩ ነፍሳት ነው፣ ስለነበሩ ነፍሳት ነው ቅዱስ ጳውሎስ እየተናገረ ያለው እንጂ ከክርስቶስ በኋላ ስላለ ነው አይደለም። ከክርስቶስ በኋላ ለምንኖረው ክርስቲያኖች ስራ አይፈለግባችሁም፣ ኃጢአትም ሰራችሁ ኩነኔ በእናንተ ዘንድ ምንም ዋጋ የለውም፣ የሚፈጥረው ተጽዕኖ የለም ለማለት አይደለም። ሲናገርም ቃሉ ልብ ብላችሁ ከሆነ ሁሉ ኃጢአትን ሰርተዋል ነው ያለው። ልብ በሉ። የእግዚአብሔርም ክብር ጎሏቸዋል። ጎሎናል አይደለም ያለው። ሁላችንም ኃጢአትን ሰርተናል አይደለም ያለው። ልብ በሉ። የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው ያለው። እንጸድቃለን አይደለም። እንዲያው በጸጋው እንጸድቃለን አይደለም ያለው። ልብ በሉ። ልዩነት አለው። ራሱን አካቶ አይደለም። ስለ ሰርድ ፐርሰን ፕሉራል ነው እያወራ ያለው። ስለ ሶስተኛ ወገን ብዙ ቁጥር ነው እያወራ ያለው እንጂ እኛ ብሎ ስለ ፈርስት ፐርሰን ፕሉራል አይደለም እያወራው ያለው እና ይሄን ተረዱ። ስለዚህ ይሄ ጥቅስ የሚመለከተው 5500 ዘመን ያህል 5500 ዘመነ ፍዳ በሲኦል ተግዘው ለነበሩ ነፍሳት ነው። እንዳለውም እንዲያው በጸጋው ጸደቁ። ክርስቶስ በከፈለው የቤዛነት ሥራ በመስቀል በከፈለው ዋጋ በዕለተ ዓርብ ወደ ሲኦል ወርዶ ሁሉንም ጠራርጎ ሲኦልን በዝብዞ ነፃ አውጥቷቸዋል፣ ጸድቀዋል። እንዲያው በጸጋው ጸደቁ ማለት ይሄ ማለት ነው እንጂ ክርስትና ከዚህ በኋላ ስራ አይፈለግበትም፣ እንደፈለጋችሁ ሁኑ ትጸድቃላችሁ አላለም። ክርስቶስም በማቴዎስ 5 ላይ እንዲህ ብታደርጉ እንዲህ ባታደርጉ እያለ የገሃነም ፍርድ ይገባዋል እያለ የገለጸው ነገር ስላለ እሱን በእግዚአብሔር ቃል እንዴት እንዳልሆነ ማየት እንችላለን። የእግዚአብሔር ቃል ምን ይላል መሰላችሁ? ከነቢያቱን ጀምር የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አይፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ይላል ሕዝቅኤል 18 ቁጥር 30 እስከ 32። በማቴዎስ ወንጌል ምዕራፍ 22 ቁጥር 9 እስከ 14 ደግሞ ጌታ ምን አለ?
እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ማን? ጌታ። ማንን? ሐዋርያትን። ምሳሌ ነው። ያው ጌታ ሲያስተምር በምሳሌ ነው የሚያስተምረው። እነማን መሆናቸው ነው? ሐዋርያት። እነዚያም ባሮች ወደ መንገዱ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉን ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡት ግን ጥቂቶች ናቸው ይላል። እንግዲህ ጌታ ይህን በምሳሌ ሲያስተምር ምንድነው? የሰርግ ቤቷ ቅድስት ቤተክርስቲያን ናት። ባሮቹ ሐዋርያት ናቸው። ሄደው ጠርተው ሁሉንም ጠርተው ክፉንም ደጉንም እንዲሰበሰብ ያደረጉት የጠሩት ያስገቡት ማለት ነው። ንጉሡ ክርስቶስ ነው። የመጡትን ተቀማጮች ሲያይ የሰርግ ልብስ ሳይለብስ የገባ አንድ ሰው ተገኘ። የሰርግ ልብስ ማለት ንስሐ ሳይገባ ሳይጸጸት ሳይመለስ ከነ ኃጢአቱ ከነ ማንነታችን ነው አይደል ያለው። ስተቱን እዚህ ላይ ልብ በሉ። ከነ ኃጢአቱ የገባውን አየ፣ ተመለከተ። ለምን ብሎ ሲለው መልስ አልሰጠም፣ ዝም ነው ያለው። ከዛ ባሮቹ መላእክት ማለት ነው እጅና እግሩን አስራችሁ ወደ ጨለማ ጣሉት፣ ወደ ሲኦል ማለት ነው ጣሉት አላቸው። ባሮቹም ይህንኑ አደረጉ። እና ከነማንነታችን የሚባል ትምህርት ጨርሶ የለም እኛ ጋር ቅድስት ቤተክርስቲያን ጋር መጽሐፍ ቅዱሳዊም አይደለም። ከነማንነታችን ይፈልገናል፣ ከነማንነታችን ይወደናል፣ ጨርሶ መጽሐፍ ቅዱሳዊ አይደለም። እና ልብ በሉ። ይሄን ወደ ቀጣይ ጥቅስ እንሄዳለን። ጌታ ነው አሁንም ራእይ 3:15 እስከ 19 ባለው ቃለ ንባብ ምን አለ? በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው ይልና ቁጥር 19 ላይ ምን ይላል? እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ ይላል። ይሄ ነው የክርስቶስ አስተምህሮ። ለብ እንድንል እንኳን አይፈቅድም። እንኳንና በራድ ሆነን ወይም ኃጢአት፣ ርኩሰት፣ በደል፣ አመፃ ፈጽም የለየልን ሆነን ማለት ነው የለየልን ሆነን ወደ ቅድስት ቤተክርስቲያን ተቀላቅለን እንድንቀመጥ ይቅርና ለብ ያልን ሆነን እንኳን ለብ ያለ ማለት ሙቀትም አለው ቅዝቃዜም አለው፣ ለይቶለት አልሞቀም እንደ ብዙዎቻችን ማለት ነው። ሁለቱንም ጽድቅንም ኃጢአትንም ቀላቅለን የምንፈጽም ማለት ነው። ይሄ ራሱ እንኳን ክርስቶስ የሚጸየፈው ፐርሰናሊቲ ነው። ለብ ያልክ ስለሆንክ ከአፌ ልተፋህ ነው፣ ይለይልህ፣ ወይ ሙቅ ሁን ወይ ቀዝቃዛ ሁን ነው የሚለው የክርስቶስ ቃል። እና ንስሐ ግባ፣ ቅና፣ ንስሐ ግባ የሚል ድምጽ ነው የክርስቶስ ድምጽ እንጂ ከነዚህ ሱሰኛ ነው ያለው ኃጢአተኛ ሆነ ከነዚህ ማንነትህ ና እወድሃለሁ ከነዚህ ማንነትህ እቀበልሃለሁ ኔቨር። መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ አይደለም። እና ማቴዎስ 24:15 ላይ ምን አለ? እንግዲህ በነቢዩ ዳንኤል የተባለውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። አያችሁ አይደል? የጥፋት ርኩሰት ማለት አሁን ያለው ነው። ሱሰኛ፣ አመንዝራ፣ ኃጢአተኛ ሆነን በተቀደሰው ስፍራ ላይ
ቆመን እንዲህ በግላጭ በአደባባይ መልካም እንደሰራ ክፉ እንዳላደረገ ወደሱ እንመጣበታለን። ልክ እንደሱ ማለት ነው። ኋላ ላይ ቪዲዮ አስደግፈን ማን እንደሆነ ማንነቱን ገልጠን እሱን እያደረገው እንዳለው ማለት ነው። እንደዛ ሆኖ የጥፋት ርኩሰት እንግዲህ አርአያ ምሳሌ እንዲሆኑ መንጋውን እንዲመሩ እንዲያስተምሩ እንዲጠብቁ የታዘዙት በጥፋት ርኩሰታቸው ሳያፍሩ ሳይሸማቀቁ ኃጢአት፣ ርኩሰት፣ በደል፣ አመፃን በተቀደሰው ስፍራ ሲፈጽሙ በታዩ ጊዜ ያኔ አንባቢው ያስተውል። ሐዋርያት ዳግመኛ የምትመጣበት ጊዜ መምጫህ ምልክቱ ምንድነው ብለው በጠየቁት ማቴዎስ 24 ላይ ነው ይሄንን የተናገረው። ጥቅሱን ቅድም ነግሬያችኋለሁ። ይሄ ምልክት ነው እንግዲህ ጌታ እንዲህ አይነት ሁኔታ በምታዩ ጊዜ ያኔ የዘመኑ ፍጻሜ እንደተቃረበ አስተውሉ አለ እንጂ ከነኚህ ማንነታችሁ እንዲህማ ከሆነ ኃጢአት፣ ርኩሰት፣ በደል፣ አመፃ የሚባል እኮ የለም። ልክ እንደ መናፍቃኑ መሆናችን ነው። አያስኮንነንም፣ በጸጋው ጸድቀናል። ኃጢአት፣ በደል ምናምን የጽድቅ ስራ የሚባል የለም እንደሚሉት እኮ ሆንን ማለት ነው። ከነ ኃጢአታችን ይቀበለናል፣ ከነ ኃጢአታችን ይወደናል ብለን ካልን እና ፈጽሞ መጽሐፍ ቅዱሳዊ አይደለም፣ ኦርቶዶክሳዊም አይደለም ነው የምላችሁ። ማቴዎስ 22 ቁጥር 32 ላይ ምን አለ ጌታ? እኔ የሕያዋኑ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለሁም ነው ያለው። ጨርሶ አይደለሁም። ይሄ ግን ምንድነው ያለ? ይወደናል፣ ከነማንነታችን ነው የሚቀበለን የሚወደን። አይደለሁም አለ ጌታ። ወንጌል አይደለሁም ጨርሶ አላውቃችሁም ከኔ ወግዱ አይደል ያለው ማቴዎስ 25 ላይ ከኔ ወግዱ ጨርሶ አላውቃችሁም። በስምህ ድዌ አልፈወስንም ምን አላደረግንም ምናምን ብለው ሲሉ ጨርሶ አላውቃችሁም ከኔ ወግዱ ነው። እና እያስተዋልን ማቴዎስ 3:10 ላይ ምን አለ ጌታ? ቅዱስ ቃሉ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ልብ በሉ። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ሁሉ ይቆረጣል፣ ወደ እሳትም ይጣላል። በቃ ይሄ ነው የጌታ አቋም፣ የጌታ አስተምህሮ። ወንጌል የምትለው ይሄንን ነው እንጂ ከነማንነታችሁ ይፈልጋችኋል፣ ከነማንነታችን ይቀበለናል፣ ከነማንነታችን ይወደናል፣ ከነማንነታችን ይፈልገናል። ኔቨር። ክርስቲያናዊ አስተምህሮ አይደለም ጭራሽ። የመናፍቃን ነው እንዳልኳችሁ። ጽድቅንና ኃጢአትን የማይለዩ፣ ጽድቅንና ኃጢአትን የማይቀበሉ፣ ካመን በቃ ድነናል የሚሉ አይፈረድብንም ምንም ብናድርግ። ልክ ክርስቶስ እኛን ለኃጢአት አርነት ሊያወጣን የመጣ ይመስል አይገርማችሁ? እንደፈለግን በኃጢአት እንድንረክስ እንድንጨማለቅ ለማድረግ ለማስቻል የመጣ እኮ ነው አስመስሎ። እግዚአብሔር ይቅር ይበላቸው፣ ልቦናቸውን ያብራላቸው። ሌላ ምን ይባላል? እንዲህ አይምሮም እንዲህ ይታወራል። የአጋንንት ኃይል ከባድ ነው ወገኖች። እና እንዲህ አይነት አስተምህሮ የለም ከመጀመሪያውም ጀምሮ። እንዲህማ ቢሆን አዳምና ሔዋን ከገነት ለምን ተባረሩ ታዲያ? ከነማነት ከነኃጢአት የሚፈልግና የሚቀበል ቢሆን እግዚአብሔር ማለት ነው፣ አዳምና ሔዋን ከመጀመሪያው ጀምሮ ከገነት እንዴት ይባረሩ ነበር? ዓለምስ በንፍር ውሃ እንዴት ትጠፋ ነበር ታዲያ? በንፍር ውሃ እንዳጠፋች ታውቃላችሁ። ክርስቶስ እኮ ምንድነው ያደረገው? ወደ ቤተ መቅደስ ገብቶ
እየገረፈ አይደል? ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዴዎች ዋሻ አደረጋችኋት እያለ እየገረፈ ዕቃቸውን እየገለባበጠ አይደል ያስወጣቸው። ከነማንነት የሚቀበል የሚወድ ጌታ የለን። ያንን ማንነታችን ያለውን ሱሰኝነታችንን፣ ኃጢአታችንን፣ እርኩሰታችንን ጥለን ንስሐ ግቡ እንዳለው፣ በንስሐ ተመለሱ እንዳለው በንስሐ ተመልሰን እንድንመጣ ይሄን ማንነታችንን ነው የሚፈልገው። ይሄን ማንነታችን ነው የሚወደው። ለዚህ ማንነታችን ነው ጥሪ የሚያቀርበው እንጂ ፈጽሞ ከነ ኃጢአት ከነ ርኩሰት ከነ በደል ከነ አመጻችን የሚወደን የሚጠራን የሚቀበለን ጌታ የለንም። የለም እንደዛ አይነት ጌታ። ንስሐ ግቡ ነው። እንዲያው ከነዚህ ጥቅሶች አሁን በየትኛው ነው ይሄን የሱን አነጋገር የሚመስል የሚቀበል አነጋገር ያለው? እስቲ በማቴዎስ 5 ላይም ሄዳችሁ ብታዩ ጌታ ምንድነው ያለው? እንዲህ አታድርጉ፣ እንዲህ ብታደርጉ እንዲህ ይፈረድባችኋል፣ እንዲህ ትሆናላችሁ፣ የገሃነም ፍርድ ይገባዋል፣ የሸንጎ ፍርድ ይገባዋል እያለን የተናገረውና እያጠበቀ አስርቱ ትእዛዛትን እያጠበቀ ለምሳሌ አታመንዝር እንደተባለ ሰምታችኋል አለ። እኔ ግን እላችኋለሁ ወደ ሴት አይቶ የተመኛትን በልቡ ፈጽሞ አመነዘረ። አጠበቀው። አያችሁ? ስለዚህ አይተን መመኘት የለብንም። ግልጽ እኮ ነው። ወንጌል በጣም ግልጽ ነው። እኛ ለስጋዊ ጥቅማችን አድልተን ለማርበስበስ ካልፈለግን በስተቀር እሱ እንዳለው አሁን ከነ ኃጢአት የሚቀበል አምላክ የለም። ከነ ኃጢአት ንስሐ ገብተህ ተመልሰህ ተጸጽተህ ራስህን በንስሐ እንባ አጥበህ ነው። ልክ እንዳለው ነው። በሰርግ ቤት ከነ ማን የሰርግ ልብስ ሳይለብስ የመጣውን እጅግና እግሩን አስራችሁ ወደ ጨለማ ጣሉት ነው ያለው ጌታ። ያ ከነ ማንነቱ የመጣውን ነው እንግዲህ ንስሐ ሳይገባ ከነ ኃጢአት ርኩሰት በደል አመጻው ቅዱስ ቤተክርስቲያን ውስጥ የተገበ ሰርግ ቤት በተመሰለችው ቅዱስ ቤተክርስቲያን የተገኘውን ነው ጌታ እጅግና እግሩን አስራችሁ ወደ ጨለማ ጣሉት ያለው። እና ይሄ አነጋገር ፈጽሞ ኦርቶዶክሳዊ አይደለም፣ ክርስቲያናዊም አይደለም፣ መጽሐፍ ቅዱሳዊ አይደለም። የሳቱት የመናፍቃን አነጋገርና እምነት ነው። አሁን ግን አስገብተውት ሰባኪው ሁሉ ነው እኮ ይሄን የሚለው። ይሄ ብቻ አይደለም። የነሱ ሰባኪያን እነሱ ያሰማሯቸው ሰባኪያን በሙሉ ይሄን ይላሉ። ይሄንና የቃል አነጋገርና እምነት ቅዱስ ቤተክርስቲያን ለመጫን አስተምህሮዋ ላይ ለመጫን ከፍተኛ ጥረት እያደረጉ ነው። ከፍተኛ ባህላችንን ብቻ ለመበረዝ አይደለም ጥረት እየተደረገ ያለው በሶሻል ላይፍ እንደዛ ለማድረግ ነው። ባህላችንን በጣት ሰው ነውር የሚባል ነገር እንዳይኖር፣ አመንዝራ ትውልድ ነውር የሚባል የሚዘገንን እኮ ደግሞ እንዲህ ብለው ሲያበቁ የሚገርመው ነገር እንዲህ ነውረኛ የለየላቸው ነውረኞች ቆሻሾች ሆነው ይሄን ማንነታቸውን አደባባይ አስጥተው ሲያበቁ ክብራችን ተነካ ሊሉ ሲያምራቸው ነው የሚገርመኝ ነገር፣ በጣም የሚደንቀኝ ነገር። ለክብራቸው ተቆርቋሪ መስለው ሲያለቅሱ ያዞንባ ይሄ ለትወና ነው ለድራማ እንጂ እንዲህ የሚንገበገቡለት ክብር ቢኖራቸው ሲጀመር ኃጢአቱ ተበረ አመፃን ነውረኛነትን አደባባይ ላይ አስጥተው ያ የረከሰ ያደፈ የጎደፈ ነውረኛ ዘግናኝ ማንነታቸውን አደባባይ ላይ አያሰጡ። ለክብር የሚቆረቆር ፐርሰናሊቲ ቢኖራቸው ነው ሲጀመር። የውሸት ነው። ለክብር ችንታክል የሚቆጩ የሚቆረቆሩ አይደሉም። እነዚህ አደባባይ ወጥተው ነውር የሚዘገንን የሚቀፍ ፈጽሞ በእውን ያያችሁት የማይመስላችሁን እርኩሰት፣ በደል፣ አመፃ፣ ኃጢአት፣ የድፍረት ኃጢአት፣ ነውር የሚናገሩ እና ትውልድ ለመበረዝ ነው። ተቀጥራ ነው። አሁን እቺ ተቀጥረው የተሰማሩ ናቸው። እነዚህ ትውልድ እንዲበላሽ፣ እንዲረክስ፣ እንዲጎድፍ፣ ነውር እንዲጠፋ ለማድረግ ትውልድ እንዲጠፋ ለማድረግ ተቀጥረው የተሰማሩ ናቸው። እነዚህ ሳያሱ እቺ ታክል ሳይሸማቀቁ ሰው ምን ይለኝ ሳይሉ በአደባባይ ነውራቸው፣ አመንዝራነታቸው፣ በዝሙት ተዳዳሪነታቸውን
የሚፈልግ የሚጣሩ በሶሻል ሚዲያን እንደ ቡና ቤት ተጠቅመው እንደ ስትሪት ተጠቅመው ከነሱ ጋር የሚተኛ ወንድ የሚጠሩበት የሚያቀን ሰው ምን ይለናል ሳይሉ ወላጆቻችን ምን ይላሉ በእኛ እነሱ ይሰደባሉ የነሱንም ክብር እንነካለን ሳይሉ ፎርዛት ማተር የነዚህ ቆሻሾች ወላጆች እንደዚያው ናቸው ተስማምተው ነው የሚያሰማሯቸው ጭራሽ እንዲያው ምንም አድርጊ ብቻ አምጪ የሚሉ ናቸው እኔ የኑሮ ውድነቱም ይሁን አላቅም ሰውን በዚህ ደረጃ ያወረደው ያዘቀጠው ምን እንደሆነ አላቅም ብቻ የትም ምንም አድርገሽ የትም ገብተሽ ገንዘብ አምጪ እስኪ አሁን እግዚአብሔር ያሳያችሁ እንዲህ አይነት ነውረኛ ልጅ ይዞ ከዚች ነውረኛ ጋር አደባባይ ይታያል ወላጅ እዚህ ድረስ የጠፋ ነው የዘቀጥ ነው የረከስ ነው እንደ ድሮ ቢሆን እንደ ዛሬ አድርገውና እንኳን እንዲህ አይነት ርኩሰት በአደባባይ ማንነቷን ገልጣ እያዋረደች ይቅርና ከወንድ ጋር የታየች ሴት እቤት መግቢያ የላትም እንግዲህ ወይ ትምህርት ቤት ስትሄድ ሊሆን ይችላል እኮ ለብልግናም ላይሆን ይችላል ከወንድ ጋር ሄደችው ግን ታየች ከተባለ ወላጅ ግስላ ሆኖ ነው የሚጠብቅ ዛሬ ዘመን ተገለበጠና እንዲህ አይነት አዋራጅ ማንነት የረከሰ የጎደፈ ርኩሰት የተጨማለቀች ነውረኛ የወጣለት መሆኑ አደባባይ ላይ ተገልጦ በሷ የሚኮሩ ወላጆች ለመታየት በቅተዋል ደግሞ የሚገርመው ነገር እንዲህ አይነት በአደባባይ እንዲህ አይነት ነገር የሚያሳዩ ሴቶች በሙሉ ትግሬዎች መሆናቸው እኔ ምንድነው ያጋጣሚ ነው ወይስ የሆነ ነገር አለ በሙሉ ትግሬዎች ናቸው ለምንድን ነው አላቅም እንዴት አስሱ እንዲህ ጨርሶ አይናቸውን በጨዋጥው ርኩሰትን በአደባባይ ማንን የረከሰ ያደፈ የጉደበ ማንነታቸው አደባባይ የሚያሰጡ ሴቶች የማያፍሩ በዚህ ማንነታቸውን ጭራሽ ተክለ ፍረት የማይሰማቸው በሙሉ ትግሬ ለምን እንደሆነ አይገባኝም ሌላው ምን መሰላችሁ ይኸውላችሁ እነዚህ የጥፋት ልጆች ህዝቡን ጸጥ ለማሰኘት ለነሱ እንደፈለጉ የሚፈነጩበት ስፔስ ለማግኘት እንደፈለጉ የሚፈነጩበት ስፔስ ለማግኘት ሚስዩዝድ የሆነ ያደረጉት ሚስዩዝ የሚያደርጉት ጥቅስ አለ የመጽሐፍ ቅዱስ ጥቅስ ለምሳሌ ምንድነው ከናንተ ኃጢያት ያልሰራ ይውገራት የመጀመሪያውን ንጋ አንስቶ ይውገራት አትፍረድ ይፈረድብሃል ጨርሶ የሚቃወማቸው ሊያስቆማቸው የሚሞክር ሰው እንዳይኖር ነው ጥረት እያደረጉ ያሉት እንዲህ የሚሉት ሳይመለሱ ነው ልብ በሉ ሳይጸጸቱ እንዳለው ነው ከነዛ ርኩሰት በደላቸው አመጻቸው ኃጢያት ከነሱሰኝነታቸው ከናመንዝራነታቸው አይደል ይቀበለናል ብለው እንደመናፍቅ የሚያምኑት ቤተክርስቲያን ይህን ሳታስተምር ሳትል ማለት ነው ስለዚህ በእነሱ ላይ የሚፈርድ እንዲኖር አይፈልጉም እንደፈለጉ ሃይባይ ሳይኖር ተቆጪ መምህር አባት ሳይኖር ነውር መሆኑ ቀርቶ በሀገሪቱ ህዝቡ ነውር ነው ሳይላቸው እንደፈለጉ መሆን መፈንጨት መፋነን ይፈልጋሉ በዚህች አፍ ያስያዙ ማለት ነው ክርስቶስ ግን ያችን ሴት እንደዛ ያለ የኋላ ታሪኳ ያማረ የሰመረ እንደሚሆን አውቆ ተጸጽታ ንስሐ እንደምትገባ እንደምትመለስ አውቆ እንጂ በቃ ሂጂ እነሱም ኃጢያተኞች ናቸው አንቺም ኃጢያተኛ ነሽ እነሱ ባንቺ ላይ ሊፈርዱ አይችሉም እንደፈለግሽ ወኚ ለማለት አይደለም ይሄን ቃል የተጠቀመው ፈጽሞ አይደለም አትፍረድ ይፈረድብሃልም የራሳችንን ኃጢያት እንድናስብ ለማድረግ እንጂ አትወቃቀሱ አትገሳሰጹ ለማለት አይደለም የቅዱስ ጳውሎስ ምንድን ነው ያለው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ታገኙታላችሁ ዝለፍ ገስጽ ምከርም ብሏል ጌታም እኮ ራሱ ምንድነው የተለሰነ መቃብር አይደለ ያላቸው አይሁድ የእፉኝት ልጆች ግብርማ ይገለጻል
እንደነዚህ አይናቸውን በጨው ያጠቡ ነውረኞች ሲመጡ እነሱን መገሰጽማ ያባት ነው፣ ሐዋርያዊም ነው፣ የቤተ ክርስቲያንም መልእክት ነው። ቅዱስ ጳውሎስ ቅድም እንዳለው ዝለፍ፣ ገስጽ፣ ምከርም ብሏል። እንዲህ አይነቶቹ እና ሚስዩስድ የተደረጉ ጥቅሶች አሉ፣ ቅድም ያልኳችሁ ናቸው። እነኚህን የሚጠቀሟቸውም አፍ ለማስያዝ ህዝቡን እስከ አባቶች ጭምር ማለት ነው፣ አፍ ለማስያዝና እነሱ እንደፈለጉ የሚፋንኑበትን ስፔስ ለመፍጠር ነው። እንግዲህ ትውልዱም መረን እንዲወጣ ነው እኮ። እና የእግዚአብሔር ቃል የሚለው እነኚህን ነው። ፈጽሞ እንዳትታለሉ እንዳትሸወዱ፣ እነሱ ሚስዩዝ እያደረጉ የሚጠቅሷቸውን ጥቅሶች እየሰማችሁም አፋችሁን እንዳትሸብቡ፣ እንዳትለጉሙ፣ ተናገሩ፣ ገስጹ፣ ምከሩ፣ ዝለፉም። ይሄ መጽሐፍ ቅዱሳዊ ነው። እሺ፣ እንዳታፍሩ፣ እንዳትሸማቀቁ። እና ዋናው ነገር ዘመቻ ነው። ይሄ የተቀናጀ የተናበበ የተቀመረ ፕሮግራም የወጣለት የተነደፈ ስኬጁል የወጣለት ዘመቻ ነው። የማን የጥፋት ሰዎች የጥፋት ልጆች እኛም ውስጥ አሉ። ለምሳሌ ለዚች ልጅ ጠበቃ ሆነው የእግዚአብሔርን ቃላት ሚስዩዝ እያደረጉ እንዳንፈርድባት እንዳናሸማቅቃት እግዚአብሔር ያሳያችሁ። እንደፈለገች የምትሆንበትን ሁኔታ ለመፍጠር ነው እንግዲህ የሚያደርጉ የሷ ደጋፊዎች አሉ። ማናቸው? አንዱ ይሄ ማን ነው የምትሉት ነው። የሱን ጉድ ቆይ እኔ አሉ ማለት ነው። እነዚህ ደጋፊ ሰባኪ መስለው ዲያቆን መስለው መምህር መስለው ለነዚህ እንደዚህ አይነት ነውረኞች ትውልዱን መረን እንዲወጣ እየሰሩ ላሉ የጥፋት ሐዋርያት ጠበቃ የሚቆሙ አሉ። እነሱን እንዳትሰሙ። እነሱም ተቀጥረው ነው። ቀጣሪያቸው የጥፋት አካሉ ነው። አስተማሪያቸው ተከፍሏቸው ነውና ግን ጭንብላቸው የእግዚአብሔር ቃል በቃ ቅድም እንዳልኳችሁ ቃላትን አሳስተው ለነሱ የጥፋት ተልእኮ በመጠቀም ነው ህዝቡን ዝም እንዲል እና እነኚህ ሰዎች እንደፈለጉ እንዲሆኑ ለማስቻል ጥረት እያደረጉ ያሉት። አንዱ ይሄ አትናቴዎስ የሚባለው ነው። እሱ ራሱ አንዷ የተናገረችውን እንመልከት፣ አድምጡት ይሄን ቪዲዮ። በጣም የሚያስቀው ዝሙት ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ከአንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው። ሰው ለማን ብለሽ ነው እያለቀሻለሽ? ለማን ብለሽ ነው ተስፋ እየቆረጥሻለሽ? ለማን ብለሽ ነው ይሄ ቪዲዮ የመጨረሻ ነው? አይሆንም የመጨረሻ ቪዲዮ። አካውንት ማስ ሪፖርት ስለተደረገ ብቻ አይዘጋም። እንደዛ ቀላል ቢሆን ኖሮ የሊያን ሾው አካውንት እናዘጋ ነበር እስካሁን። there are systems in place አንቺን ፕሮቴክት የሚያደርጉ። ንገሪን፣ ምን እናድርግ? ኮፒ ሊንክ እናድርግ? ቪዲዮዎችን ሼር እናድርግ? ኮመንት ሴክሽን ላይ ኤንጌጅ እናድርግ? አይደል? ማንነቱ እዚህ ድረስ የረከሰ ነው። ይሄንን ነው እንግዲህ ድንግል ነው ብለው ጳጳሳቱ በተክሊል ያጋቡት። ሚስቱንም ድንግል ናት ብለው ተክሊል ያደረጉላቸው ቅድስት ቤተክርስቲያን ፈጽሞ ከልክላ ያለ ማለት ነው። ለደናግላን ብቻ የሚፈጸመውን ስርዓት በቪዲዮ ሳይቀር ተቀርጾ እንግዲህ እንደሰማችኋት ነው ማንነቱን እንደገለጸችው ነው በተክሊል። እሱ ብቻ አይደለም፣ አማን የሚባል የአቡነ ሐራ ድንግልን እምነት እየሸጠ የከበረ ሌባ ደግሞ አለ አጭበርባሪ። እሱንም ጭምር ናቸው እና አብሩና አብርሃም በተክሊል ድንግል ነው ብለው በተክሊል አጋብተው ኋላ ላይ የሰራውን ታውቁታላችሁ። እና እንግዲህ ያሳያችሁ፣ እግዚአብሔር ያሳያችሁ። ጳጳሳት ሳይቀር ተባባሪ ናቸው ለዚህ። ጳጳሳት ሳይቀር
እንግዲህ ቤተክርስቲያን ለማርከስ ነው እነሱ። ቤተክርስቲያን የምትረክስ አይደለችም። በእርግጥ በባህሪዋ ክርስቶስ ይረክሳል እንደማለት ስለሚሆን፣ ነገር ግን በቃ መንጋውን ለማጥፋት መንጋውን ለመበረዝ ለመበከል አስተምህሮዋን፣ ቀኖናዋን፣ ስርዓቷን ለማጥፋት ነው እንግዲህ ይሄ እየተሰራባት ያለው እና ይሄን እወቁና እንጠንቀቅ ነው መልእክቱ። ግንዛቤው ይኑረን። አሁን እቺም የፈለገ አትናቴዎስ የምትሉትም የአንድ አካል ቅጥረኞች ናቸው እኮ። ግን ምንድነው እሱን ሲምቦላይዝ ያደረጉት እዛ ልክ ዲያቆን አስመስለው አይደል? በሶሻል ሚዲያ ሰባኪ አስመስለው አይደል? በሱ ቅድም ያልኳችሁን ቃል አትርሱ። ቤተክርስቲያንን እንዲወክሉ አድርገው ያስቀመጧቸው ሁሉ ራሳቸው ሰባኪያን ምናምን ዘማሪያን አገልጋይ ብሎ ያስቀመጧቸው ራሳቸው የነሱ ቅጥረኞች ናቸው አልኳቸው አይደል? ለምንድነው በእነሱ እንዲወከሉ የተደረጉት? ከአቅም በታች ይንቀሳቀሱና በዛ ነውራቸው እነሱ ሲቀጠቀጡ፣ እነሱ ሲወገዙ፣ እነሱ ሐመር ሲደረጉ ማነው ሐመር እየተደረገ ያለው? ቤተክርስቲያን ሰው እንደሌላት እንዲቆጠር በቃ ምንም በቃ ሁሉ ነገር የውሸት እንደሆነ እንዲቆጠር፣ በዚህም መንጋው ተስፋ እንዲቆርጥና መንገድ እንዲስት በቃ ተስፋ ቆርጦ ከመንገድ እንዲወጣ ለማድረግ ነው እንጂ ይተዋወቃሉ ሁለቱም። አንድ አካል የቀጠራቸው የአንድ አካል ሰራተኞች መሆኑ ግን ሲምቦላይዝ ያደረጓቸው ሁለቱም የተሰጣቸው ስክሪፕት እና ትወና የተለያየ ነው። እሱን ሐመር እንድታደርግ ግን ሐመር የምታደርገው ማንን ነው? ቤተክርስቲያንን፣ ካህናትን፣ እሱ ወክሏቸው የቀረቡትን ሰው እንደሌለ እንዲቆጠር፣ ሁሉም እንደሱ መስለው እንዲታዩ። አያችሁ አገልጋይ እንደሌለን በቃ ንጹህ ቅዱስ ንጽህ የጠበቀ ቀኖና ስርዓትን የጠበቀ አገልጋይ እንደሌለ እንዲቆጠር፣ ሁሉም እንደዛው እንደሆኑ እንዲታሰብ እና መንጋው ተስፋ እንዲቆርጥና ተስፋ የቆረጠ ደግሞ ያው ተስፋ የለውም። በቃ ነውር ጽድቅ ምን የሚለው ነገር አይኖረውም። እንደሚፈልጉት አይነት ሆኖ ይወጣል ማለት ነው ትውልዱ። እና ይሄ ነው ሴራው። ይግባን እባካችሁ፣ ይግባን፣ እንረዳ። ከጳጳሳት እስከታች ያለው ግልጽ እኮ ነው። ማየት ከቻልን ኔትወርካቸው በጣም ግልጽ ነው። ኔትወርካቸው አብረው ተባብረው ተናበው ነው የሚሰሩት። ተመሳስለው ተጠራርተው አንድ ላይ እየቆሙ ነው የሚሰሩት። ይሄን ብቻ አይታችሁ እነማን እንደሆኑ ማን ከማን ጋር እንደሆነ መለየት ትችላላችሁ። ስለዚህ ይሄ መሆኑን ተረድታችሁ ተጠንቀቁ፣ ንቁ፣ ቤተክርስቲያንን ራሳችንን እንጠብቅ ማለት ነው የምፈልገው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ኮሜንት፣ ላይክ፣ ሰብስክራይብ ኤንድ ፎሎው እያደረጋችሁ አመሰግናለሁ።